2 አመት ሆኖታል ግን በጣም ነው የምወደው እሱን በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከበር አድርጌው ቆይቼ ነበርና ወይ ነጫላ ለቀበትሽ ውስጥ ጉድ እየተሰራ ነው እኔ አፈር በአፈር ያውኛ እየሰራ እሱን ሻል እያመጣልኝ ቤት ውስጥ እኔ ጣልኩ ያተጋል ወንድሙ ልጅቱ ከመጣና ናነኝ መግለና ናነኝ ትገቡታል በዛውም ደካሞችን ትጎበኛለ እንትን በለው አውጣዋ ከታች እንትን በልና አዎ ስለምወድሽ ነው ከልቤ ልንገርሽ ካንቺ የምጨነቀው ስትለይኝ ካጠገቤ ሳጣሽ ከጎኔ ስትርቄኝ ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ እንዴት አላችሁ? ዛሬም እንግዲህ እንደተለመደው ከአዳዲስ ቪዲዮዎች ጋር ከች ብለናል። ቪዲዮ ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ፋሚሊ መሆን እንዳይረሳ። ወደ ቪዲዮቹ እናታልሽ ግን አንቺ እናታልሽ አዋል እና በመኖርሽ ትለኛለሽ በቃ እናግጠው ዝም ብዬ ልጋብዝሽ። እሺ ደስ እናት አትሞቺ ሳልይዝልሽ ቦታ በክፉ እንጀራ እናት እንዳልንገላታ የጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንዶፍ ቢበሩ ከሰው ቤት እንጀራ አልጫ መረቁ ይሻላል እናት ቤት እንጀራ ደረቁ እናቴ ቀርበይ ላጥፈው ጥፋት አላንቺ ማናለኝ ማታ ምን ጠዋት ያኛል ይመለከቱኛል በባዶ ካሜራ ፎቶ ያነሱኛል ማምዬ ወይ ነይልኝ ራበኝ ተራራውን በግርሽ ሜዳውን በፈረስ አንገናኝም ወይ አዲስ አበባ ድረስ የአዲስ አበባ ሰዎች ሁሉም ተራራ ላይ የኔና አንቺ ሀገር አዲስ አበባ ላይ ሽንከማና ወዳደሬ ላብልጥንጅ አፍቅሪያት በሬ እናቴ ቤተሰቦች እንግዲህ ለእናቶቻችን ረጅም እድሜ ከጤና ጋር ይስጥልን። እስኪ ፍቅራችሁን ላይክ እና ሰብስክራይብ በማድረግ አሳዩኝ። ወደ ኔክስት ቪዲዮ የዝንጀሮ ፈንጣጣ ወይም ደግሞ ኤምፖክስ የተባለው በሽታ ኢትዮጵያ ውስጥ ተከስቷል ተብሎ የጥንቃቄ መልእክት ተነግሮ ነበረ። ከዛ በኋላ ደግሞ በደቡብ ኢትዮጵያ 3 የተለያዩ ኬዞች ተመዝግበው በተደረገ ምርመራ እንግዲህ የአንዱ ሰው ውጤት ፖዚቲቭ ሆኗል፣ የዝንጀሮ ፈንጣጣ መሆኑ ተረጋግጧል ማለት ነው። ነገር ግን ልጁ እዚህ ጋር የምትመለከቱት ነው ውጤቱ ደርሶ ሕክምና ከመደረግ ወይም ደግሞ ከመለየቱ በፊት ልጁ እንግዲህ ከአካባቢው ተሰውሯልና ማግኘት አልቻለም። ፕሊስ የምታገኙት ሰዎች ለፖሊስ አሳውቁ ወይም ደግሞ ለሕክምና ተቋማት አሳውቁ የሚል መልእክት እንግዲህ ተሰምቷል ማለት ነው። እንደዚህ ፖስቶች ላይ ገብቼ ያየው ኤምፖክስ ምንድነው እያላችሁ ነበረ። የዝንጀሮ ፈንጣጣ ነው። የዝንጀሮ ፈንጣጣ ማለት እዚህ ጋር እንደምታዩት እንደዚህ አይነት በሽታ ነውና እንደዚህ ከመሆኑ በፊት ብዙ ምልክቶች አሉት። ሳይታወቅ እንግዲህ ሊቆይባችሁ ይችላል። ባለፈው 1 ዓመት ውስጥ ብቻ እንግዲህ ምስራቅ አፍሪካ ውስጥ 141966 ሰዎች የዚህ በሽታ ምልክት ታይቶባቸው ምርመራ ሲደረግላቸው ከ35700 በላይ ሰዎች እንግዲህ ይሄ በሽታ እንዳለባቸው ተረጋግጦ እንግዲህ ሕክምና ሲደረግላቸው ነበረ። ከ1700 በላይ የሚሆኑ ሰዎች ህይወታቸው ማለፍ ችሏል ማለት ነው። በአጠቃላይ እንደ ዓለም በጣም አስጊ የሆነ ወረርሽኝ ነውና ከዚህ በፊት በጣም ብዙ ጊዜ ተከስቶ ያውቃል። ሁላችሁም ጥንቃቄ አድርጉ። ቤተሰቦች እንግዲህ በሽታ በቀላሉ የሚዛመት በሽታ ነው። ራሳችሁን ጠብቁልኝ። ወደ ኔክስት ቪዲዮ እንትን በለው አውጣዋ ከታች እንትን በልና አዎ አፈልቼ ነበር ልጁ እርግጠኛ ነኝ የተያዘው ልጅ ማለት ነው። የሚሰማው ስሜት ይሄ ነው። ፋሚሊስ እንግዲህ የጸጋ ታሪክ ተደግሟል ነው ምላችሁ። ጸጋ ተርከሰከሰች ካደች ወይ ነጫላ ለቀበትሽ ውስጥ ጉድ እየተሰራ ነው እኔ አፈር በአፈር ያውኛ እየሰራ እሱን ሻል እያመጣልኝ ቤት ውስጥ እኔ ጣልኩ
የመጣው? የት ሄደዋል? ወንድሙ ልጅ የት ነው? አሁን የት? እዚህ ቤት ውስጥ ይቀመጫል። ንቅንቅ ያልሽ ወይኔ ጫላ፣ ወይኔ ጫላ። ጫልቱ እዛ ትደፋለች። አንተ ባለጌ ነህ። ምንድን እንደዚህ ይደረጋል? ቆይ ለነ ጫላ የሆነ ቪዲዮ ልጋብዛቸው። ሰው እንደዚህ እስከ መጨረሻው በፍቅር ይጸናል። ጫላ ግን ጫልቱ ላይ ቺት አድርጎባታል። ፋሚሊ እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ። ታዋቂዎቹ ቲክቶከሮች እነ ጃን ዳንኤል በሰበር ሰሚ ችሎት መልካም ዜና ሰምተዋል። ምንድነው? እስኪ በአጭሩ ልንገራቸው። ከኢትዮጵያ አየር መንገድ ጋር ስራ አስተጓጉሏል በሚል ክስ ቀርቦባቸው የታሰሩትን እነ ጆን ዳንኤልን በተመለከተ የተለያዩ ዜናዎችን እየተከታተልን እየዘገብንላችሁ እንገኛለን። ዘገባዎቻችን እንዲቀጥሉ የምትፈልጉ ከሆነ እስኪ የላይክ ምልክት አሳዩንና እንቀጥላለን። አለበለዚያ ደግሞ ወደ ሌሎች ጉዳዮች እናልፋለን። ለማንኛውም ግን እነ ጆን ዳንኤል አሁን በሰበር ሰሚ ችሎት መልካም ዜና እንደሰሙ የደረሰን መረጃ አመልክቷል። በከፍተኛና በጠቅላይ ፍርድ ቤቶች ዋስትና የተከለከሉት እነ ጆን ዳንኤል በሰበር ሰሚ ፍርድ ቤት ያቀረቡት ቅሬታ ተቀባይነት አግኝቶ ጉዳያቸው መታየት ጀምሯል። ግንቦት 27 ቀን 2017 ዓ.ም ለሰበር ሰሚ ችሎት የዋስትና ጉዳይ ላይ ቅሬታ ያቀረቡት ቲክቶከሮቹ እነ ጆን ዳንኤል ለሰኔ 3 ቀን ቅሬታቸው እንዲሰማ ተብለው እንደነበር ይታወቃል። በተባለው ቀን በጠበቆቻቸው አማካኝነትም ለሰበር ሰሚ አንደኛ ቅሬታ ሰሚ ችሎት ያቀረቡ ሲሆን ችሎቱም ቅሬታቸውን ከሰማ በኋላ ለሰኔ 4 ቀን ቀጠሮ ሰጥቶ ነበረ። በቀጠሮ መሰረትም ትላንት ጉዳያችሁ ያስቀርባል ማለትም በ5 ዳኞች ይታያል እንደተባሉ ሰምተናል። በዚህ መሰረት እነ ጆን ዳንኤል የዋስትና ጉዳያቸው በ5 ዳኞች ይታይላቸዋል ማለት ነው። ይህም ለተከሳሾቹ እንደ መልካም ዜና ተወስዷል። ቤተሰቦች እንግዲህ እንደሰማኑ ከሆነ እነ ጆን ዳንኤልም የነ ጃኒ እጣ ፈንታ ሊገጥማቸው ይችላል ብዬ ገምቻለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? አዎ ትዝታው ናናየኝ፣ ኢትዮጵያ ከመጣ ናናየኝ፣ መቅደላ ናናየኝ፣ ትገቡታል። በዛውም ደካሞችን ትጎበኛለህ። ቤተሰቦች እንግዲህ እኚህ ያየናቸው እማሆይ እናታችን በመቄዶንያ ከሚረዱ የአቅመ ደካማ አረጋውያን መካከል አንዷ ናቸው። እንግዲህ እማሆይም የትዝታው ሳሙኤል አድናቂ ናቸው። በፊት በኦርቶዶክስ ተዋህዶ እምነት ማለት ነው በሚያገለግልበት ሰዓት መዝሙሩን ይሰሙ ነበር። እስካሁንም የሱ መዝሙር በጣም ይወዱታል። ታዲያ ትዝታው ሳሙኤል ወደ ሀገር ከመግባቱ በፊትም እባክህ ልጄ ተመለስ ብለው የለቀቁት ቪዲዮ እናስታውሳቸዋለን። በዛ ቪዲዮ እንግዲህ አሁን መምጣቱን ሲሰሙ ያስተላለፉለት መልእክት ነው። እንግዲህ ከዚህ ጋር በተያያዘ ፎይም እንግዲህ ከረጅም ጊዜ በኋላ በሶሻል ሚዲያ ማለትም በቲክቶክ እንግዲህ በአንድ ቪዲዮ ብቅ ብሏል። እስኪ እሱን ቪዲዮ አይተን እንመለስ። ሰላም እንዴት ናችሁ? የናፈኳችሁ ቪዲዮ ከስንት ጊዜ በኋላ ተገናኘና ሁላችሁም አማን ናችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። በጣም ነው የምወዳችሁ። በተለይም ሙስሊም እህት ወንድሞቼ ክርስቶስን አግኝታችሁ የመጣችሁ ከዚህም ጫና እየደረሰባችሁ ያላችሁ በጣም ነው የምወዳችሁ። ለመምጣት እያኮበከባችሁ ያላችሁትም እንዲህ በቪዲዮ ስታዩኝ ደስ እንደሚላችሁ ተስፋ አድርጋለሁ። ቀጣይ በስፋት እንማማራለን፣ በሰፊው እንመጣለን። ሁላችሁንም ወዳችኋለሁ።
ሰላም ክርስቶስ ከእናንተ ጋር ይሁን። አብራችሁን ላላችሁ አዲስ ለምታውቁንም ወደፊት ለምትተዋወቁንም ይሄ ቪዲዮ ሰነድ ሆኖ እናንተ ጋር ከደረሰ እንደምወዳችሁ እንድታውቁት ነው። ላቭ ዩ ኦል። ቤተሰቦች እንግዲህ ትላንትና ማታ በቲክቶክ ላይቭ ማንም ያልጠበቀው ስለ ሰይፉ ኦን ኢቢኤስ የሰይፉ ሾው አቅራቢ ሆኖ የሰይፉ ፋንታሁን ልጅ ነኝ ብላ አንዲት ሴት እንግዲህ ታዩታላችሁ ቪዲዮን መልኳም በጣም ነው የሚመሳሰለው ብላ መታለች። እስካሁንም እንግዲህ የሱን ህይወት ላለመበጥበጥ ነው የቆየሁት ነው የምትለው። እስኪ አይተን እንመለስ ቪዲዮ። ላገኝ አልቻልኩኝም ማለት ነው እና የሰይፉ ፋንታሁን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ ማለት የሰይፉ ፋንታሁን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወቅኩኝ እኔም 1-2 አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከበር አድርጌው ቆይቼ ነበርና አሁን ደግሞ እንኳን እሱ ለኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ምንም ያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብለህልኝ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበረ። ስንት አመትሽ ነው? 3 አመቴ ነው። ሰይፉ ፋንታሁን ካገባ ስንት አመት ነው? ከእናቴ ጋር ተጋብቶ አይደለም፣ መጀመሪያ በአጋጣሚ የተፈጠረ ነገር ነው። አረ በመጣበት አሁን ያለው ጋር 3 ልጅ ነው ያለው። ስንት አመት ነው? እንጃ አመቱን እርግጠኛ አይደለሁም። እናትሽ አለች? እናቴ አለች። አዎ። አብራሽ ነው የምትኖረው? እኔ አግብቻለሁ፣ 1 ልጅ አለኝ። አብቼ ነው የምኖረው እኮ እናትሽ አሁን የሰይፉ ልጅ እንደሆንሽ ነግራሽ ነው? እናትሽ ነው የነገረችሽ? አይ እሷ አልነገረችኝም። እሷ አይደለም የነገረችኝ፣ አክስቴ ናት የነገረችኝ። እና ለሷም ጠይቂያት ነበረ። አው ይሄን ነገር አታውሪ ምናምን ብላኝ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ። ምክንያቱም እስከመቼ ነገር እንትን ተብሎ ተደብቆ ይቆያል? ገብቶሃል? የሚታወቅ ነገር ነውና ቢያንስ እንኳን ባገኘው በጣም ነው የምወደውና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳላቅ በፊት ራሱ በጣም ነው የምወደው። ምክንያቱም በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ለኢትዮጵያ ደራሽ ነው። ታውቃለህ የሚሰራቸውን ስራዎችና በጣም ነበር የምወደው። ልጅም ሆኜ የሱ ስሜት አለኝ። ሰይፉንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊወደው ይችላል። ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት አባትሽ ከሆነ ማለት ነው። ቁጭ ብለህ ትሰማለህ ወይ ማለት ቆሜ ልስማ ታዲያ? አይ እኔ ግራ ገብቶኝ ነው። ሳያትም ወደ ግንባሯ አካባቢና አፍንጫዋ ሰይፉን ነው ሰይፉ ፋንታሁን ትንሽ አንቺ ተቆራልሽ እንጂ ትመሳሳያለሽ። ያመንኩሽም ለዛ ነው። ትንሽ ኑሮን ያጠቆረን እንጂ ያው ብዙ ሰው በመልክ ራሱ እሱን ትመስያለሽ የሚለኝ ሰው አለ። በአጋጣሚ አይቶኝ። አሁን የእውነት እርግጠኛ ነሽ የሰይፉ ፋንታሁን ልጅ ነሽ አንቺ? ወላሂ አልኩኝ። ምን አስዋሸኝ? ዋው ሰይፉ ፋንታሁን ታዲያ በዚህ ሰዓት አያት ነው ማለት ነው። አንድ ጠበቃ ላስገባልሽና መብትሽን ምናምን እሱ ይነግርሻል። አሁን ማለት የአባትነት መብት መጠየቅ ምናምን ትችያለሽ። እኔ ራሱ ሳይሽ እውነት ነው ያመንኩሽ። እኔ አሁን ለቀልድ ነበር የመሰለኝ፣ ግን ግንባርሽንም አፍንጫሽንም ምናምን ሳየው እውነት ነው የሰይፉ ፋንታሁን ልጅ ነው የምትመስዪው። ታስታውቂያለሽ በደንብ። ጠበቃ ደጉላ ይባላል። እስቲ አንቺ ሰይፉ ፋንታሁን እንደ አርቲስት ብቻ ሳይሆን መውደድ ያለብሽ የአባትነት ፍቅርን ማግኘት አለብሽ ብዬ አስባለሁ። ትክክለኛ የእውነት አባትሽ ከሆነ ማለት ነው። ደጉላው እንዴት ነህ?
ወይ አንበሳው እንዴት ነሽ? አለን አባቴ ደህና ነህ? እግዚአብሔር ይመስገን። አንድ ያው እህታችን እዚህ መታ እኮ አስገባኝ አንድ ታሪክ ልንገርህ ብለኝ የሰይፉ ፋንታሁን ልጅ ነኝ ያው እሱ አያውቅም። እኔ አሁን አግብቼ ወልጃለሁ እና አዲስ አበባ ነው የምኖረው ስትል እንዴት ነው ምንድነው ማድረግ ያለባት? እሷ ስራውን እያየው ያደግኩኝ ሰው ነኝ ስራውን እወድለታለሁ ትላለች። እኔ ደግሞ ስራውን ብቻ ሳይሆን ልጁ ከሆንሽ የአባትነት ጥያቄ መጠየቅ መብት አለሽ እያልኳት ነው። ስለዚህ ያው ዲቴል እኔ ስለማላቅ አንተ ደግሞ የተወሰነ ነገር እንድትነግራት ነው። አንተ ነሽ እህታችን። ሰላም ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ታውቂኛለሽ ነው በሶሻል ሚዲያ? አዎ አውቃለሁ። በጣም አሪፍ። እንዴት ነሽ? ደህና ነኝ ያለው። ስንት ዓመትሽ ነው? እኔ 23 ዓመቴ። 23 ዓመትሽ ነው? አዎ። ማለት በምን አጋጣሚ ነው አክቹሊ አሁን እንግዲህ ወደፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድ መፈታት ከተቻለ ብዙ ማውራት ልትጠየቅ ትችያለሽ። ግን በምን አጋጣሚ እንደተወለድሽ ልትነግሪኝ ትችያለሽ? ያው እኔ ይሄ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስከ አፍንጫሽ ማለት ያለው የሆነ የመመሳሰል ነገር አለ። ግን ደግሞ በሱ ደግሞ እርግጠኛ መሆን አይቻልም። ዓለም ላይ ከስንት ሰው አንድ እንደዚህ የሚመሳሰል ምናምን አለ ይባላል። እና በምን አጋጣሚ እንደተወለድሽ ታውቂያለሽ ወይ ታሪኩን? ያው እኔ ምንም የማውቀው ነገር የለም። ግን አባቴ ያው በልጅነቴ እንትን እንዳለ እንደሞተ ነው የነገረችኝ ማዘር ማለት ነውና ምንም ሌላ ምንም የማውቀው ነገር የለም። እንደሞተ ነው የማውቀው እንጂ ሌላ ይሄ አባትሽ እንደዚህ ነው ስለ አባት ምናምን ያለውን ነገር አላውቅም። እና ከዛ በኋላ ማዘር ሌላ ህይወት አላት። አንድ ወንድ ልጅ አላት፣ ወንድም አለኝ በእናት ማለት ነውና ያው አልጠይቅም እኔ እንደዛ ብላ ስለምትል ሰውም እንደዛ ብሎ ስለሚያወራ እንትን አልልምና አግብቼ ምናምን አሁን ነው በቅርቡ ነው የነገረችኝ አክስቴ ማለት ነው። እና አክስቴ የምትኖረው ድሬዳዋ ነው። አዳማም ኖሬያለሁኝ። በቃ ይሄን ነገር ስትነግረኝ በጣም ነው የደነገጥኩት። ግን እኔ በፍርድ ቤት ምናምንም ያን ያህልም ለመሄድ ይከብዳል እና ቢያንስ እንኳን እሱን አግኝቼው ነው በቃ የኔ እንትን ማለት ነው ፍላጎት። እንትን ነው አሁን ሶሻል ሚዲያ ላይ እንደ ትሬንድም እንደ ፋሽንም ሰዎች የሚያደርጉት ነገር አለ። የሆነ የመልክ መመሳሰልን እንትን ይሉና መነሻ ያደርጉና እኔ የእንትና ልጅ ነኝ ምናምን ብሎ የታዋቂ ሰዎችን ስም በመጥራት አንዳንድ ነገር የማድረግ ነገር አለ። ከዛ ውጪ አሁን ባለው ሁኔታ ቀደም ሲል እድሜሽንም የጠየቁት ከዚህ አንፃር ነው። አሁን ባለው ሁኔታ አንቺን የመንከባከብ የማስተማር ሌሎች አባታዊ የሆኑ ፍቅሮችን ለመስጠት በህግ አይገደድም። ምክንያቱም ከ18 ዓመት በላይ ስለሆንሽ even ልጁ ሆነሽ ብትገኝ ራሱ ማለት ነው ልጁ ነሽ እያልኩ አይደለም። አሁን እንግዲህ አንድ ሰው ልጅነት ይረጋግጥልኝ ብሎ ስል የኔ አባት እከሌ ነው ስለዚህ ልጅነቴ ይረጋግጥልኝ የሱ ልጅ መሆነ ይታወቅልኝ ብሎ ስል የተለያዩ ኢንቴንሽኖች ይኖሩታል። ስለዚህ አሁን ባለው ሁኔታ ያንን የማግኘት የእንክብካቤ ፍቅር ምናምን የማግኘት ያ እሱም የመስጠት ግዴታ የለበትም ከ18 ዓመት በላይ ስለሆንሽ። ከዛ ውጭ ግን ቀርበሽ አናግሪው፣ አግኙ ሲሪየስ ከሆነ ነገሩ ማለት ነው። ምክንያቱም ኮስተር ብለሽ ትክክለኛ ነገር እያወራሽ እንደሆነ ፊል ስለምናደርግ ማለት ነው እየቀለድሽ እንዳልሆነ ስለሚሰማ፣ ስለዚህ ቀርበሽ አነጋግሪው። በጣም ከፍ ያለ ማስረጃ እጅሽ ላይ አክስትሽ በነገረችሽ ነገር ተጨባጭ የሆኑ ማስረጃዎች ምናምን ካሉ ወደፊት በዲኤንኤ በተለያዩ ነገሮችም ሊረጋገጥ ይችላል። ስለዚህ ከዚህ አንፃር ሁሉም ሰው፣ ሁሉም ሕፃን፣ ሁሉም ተወላጅ አባት የማግኘት አባትና እናቱን የማወቅ ህገ መንግስታዊ መብት አለ። አሁን እኛ ቀላል አይደለም፣ ህገ መንግስቱ የሚሰጠን መብት ነው። ሁሉም ተወላጅ
ወላጆቹን አባት እናቱን የማወቅ ከነሱ ፍቅር ፋሚሊስ እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። መስተካከል ያለባቸው ነገሮች ካሉ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። ይመቻችሁ።